በቃ እኔ ማግባትሽ ይሻላል። አሁን ውሻ ሲያስጨንቅ በጣም አለ። ይሄን ፍራንክ ሰላም ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አይ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በአዲስ መንፈስ ነው ወደ እናንተ የመጣ ነው፣ በአዲስ ኢነርጂ፣ ደስ በሚል ወይዘር። ያው ትንሽ ደመናማ ነው እኛ ጋር እንትን ይሄ ዳው ክረምት እየገባ ነውና በቃ ዝናቡ ብርዱ ምናምን ፀሐይ ካየን ቆየን። በቃ እንደዚህ ጭልም እንዳለ ነውና እንደዚህም ጨልሞ እኔ ወደ እናንተ መምጣቴን አላውቀውም። ምክንያቱም ትልቅ ነገር ይዤ ስለመጣ ማለት ነው። ሰሞኑ ምን ውስጥ እንደነበርን ታውቃላችሁ። ላይፋችን ላይ ምናምን እኛ ዙሪያ እየተፈጠረ የነበረውን ነገር እኛ ልተውና እኔ ዙሪያ እየተፈጠረ የነበረውን ነገር ምናምን ታውቃላችሁና ዛሬ ያ ሁሉ ነገር አብቅቶ ያ ሁሉ ጭቅጭቅ፣ ያ ሁሉ ንትርክ፣ ያ ሁሉ አለመደማመጥ ምናምን ትተን በአዲስ መንፈስ በአዲስ ኢነርጂ ዛሬ አንድ ብለን የምንጀምርበት ቀን ነው። ማናማ እኔና ስቲቭ ማለት ነው። ያው ፕራንክ ነበረ እየሰራን የነበረው። ፕራንኩ ደግሞ እንግዲህ እነሱ አላመኑበትም። እነሱ ሲያደርጉ ፕራንክ ነው፣ እኛ ስናደርግ ደግሞ አውቀን ለሆነ ነገር ምናምን እንዲህ አስበን ሩቅ ካልኩሌት አድርገን ምናምን ነው የሚመስላቸውና ተረዱን ካልተረዱንም የኛ ድርሻ ዋናው መናገራችን ነው አይደለ? ዋናው ከኛ አፍ መውጣቱ ነው። መታመን ወይ አለመታመን፣ ማመን አለማመን የነሱ ነው። እና ስለሰሙኑ ነገር ልተውና እናንተ የምታውቁት ነገር ስለሆነ ዛሬ ስቲፈን ምሳ ልጋብዘው ነው። ምክንያቱም ያው ትንሽ እንዲደብረው አድርጌያለሁ ማለት እንዲደብረው ምክንያት ሆኛለሁ እኔ። ለዛ ደግሞ እንዳይቀርታ ዛሬ ምሳ ግብዣ እንደ አዲስ ጅማሮ። ምክንያቱም እኔም ስቲፈን ዳግምና ያቢታ ጋር የሚያደርሰን ምንም አይነት ጉዳይ የለም። ያው ያቢታም ዳግምም ስቲፈን የተናገሩት ንግግር በእኔ የተነሳ ነው። እኔ ነኝ እንደዛ እንዲናገሩት ያደረኩት። እኔ ነኝ እዚህ ጭቅጭቅ ውስጥ ስቲፈን እንዲገባ ያደረኩትና እሱ ደግሞ በጣም ክብሩ እየተነካ ነው። በጣም ዲስሪስፔክት ያደረጉት ነው ብዙ ሰዎች ማለት ነው። ያቢታም ሟ ትደፋበታለች፣ ዳጊም እንደፈለገ ይናገረዋል ምናምን። ያው እሱ ዝምተኛ አይነት ሰው ነው እና ብዙ አይናገርም ምናምን። ዝም ብሎ ሲያዳምጣቸው ደግሞ እነሱ እውነት እየተናገሩ እየመሰላቸው በጣም ብዙ እየለፈለፉ ነበርና ብቻ የነሱ ነገር ሳስብ ያስቀኛል። ግን ዛሬ ስቲፈን እኔ ይቅርታ ልለው እህታችሁ ይቅርታ ልለው እዚች ነፋሻማ ቦታ ላይ ቀጥሬዋለሁ። ይምጣና ደግሞ በእናንተ ፊት ነው፣ በጠላቶቻችን ፊት ነው፣ በወዳጆቻችን ፊት ነው ያዋረድኩት ማለት ለኔ ሊበቀልልኝ እኔ ሊያግዘኝ መጥቶ ተሰደበ። ምስጋና ነበር የሚገባው። ይቅርታ ማለት አለብኝ። ያገዘኝ በአደባባይ ስለሆነ ይሄን በአደባባይ ይቅርታ እለዋለሁ። አክቹሊ እሱ የሚቀየም አይነት ሰው አይደለም። አሁን ይቅርታ ስለራሱ ለምኑ ሊለኝ ይችላል አላውቅም። ግን የሚሆነውን አብረን ነኝ። እናንተም ከጎኔ ስላላችሁ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። ይሄ ቪዲዮ ስትጀምሩ ላይክ ሼር ሰብስክራይብ እንዴ አፌ ተያዘኩ ማለት ላይክ ሼር ሰብስክራይብ ያደረጋችሁ ይሄን ቪዲዮ ጀምሩ የኔ ውዶች። ምግቡን አዝዣለሁ፣ እንጠብቀው። እንዴት ሳድርጌ የሁዴ ላሳይ፣ ምን ቃል ተናግሬ ፍቅሬ ልግለጽልህ። ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ። በኖርኩበት አለ እግዚአብሔር ይመስገን። እንዴት ነህ? አለሁ። ሰላም ሁላሻይ ነው። ወለት አረፍት ምን አይል በሰዓቱ ከች ሰላም ብያለሁ። ሰላም ባላችሁ በትክክል። እሺ ውድ ፋሚሊዎቻችን እንዴት ናችሁ? እንኳን ደህና
ስለቆያችሁ በጣም ወዳችኋለሁ። ትመችኛላችሁ። ያው እንግዲህ የሰሞኑ ነገር እንደዚህ ነው። እንደዛ ነው። በዙሪያችን ያሉ ሰዎች እንደ ወይዘሮ ነው የሆኑብንን። እዚህ እንስቃለን። ከዛ ስንገናኝ ለአራት ካሁን በኋላ ለአራት የሚያገናኘን ጉዳይ የለም። ባይዘው እኔም ከዳግም ጋር ከአቢታ ጋር የሚያገናኘኝ ነገር የለም በእኔ በኩል። በምን እንዳካበዱት አላውቅም፣ ግን እኔ በጣም ይቅርታ ብያለሁ። በእናንተም ፊት ብቻቸውንም በጣም ይቅርታ ለማለት ሞክሬያለሁ። እንግዲህ እንዳያችሁት ነው። ምን ማድረግ አንችልም። እንግዲህ መታረቅ ያልፈለጉት እነሱ ናቸው። አውቀው የተኛ ሰው ቢቀሰቅሱትም አይሰማም ይባላልና እግዚአብሔርን እኛ በቃ ከህይወታቸው እንወጣላቸዋለን። እኛ ከሆነ እንደዚህ እያስጨነቅናቸው ያለ ነው መውጣት እንችላለን። ይቅርታ አልን። ይቅርታም አልቀበልም ማለት ከዛም ተሰደብን። ምንም አልፈለጉም ምንም ነገር። እኔ እውነት የሚሉት ነገር አልገባኝም። እኔ እስቲል እስካሁን አልገባኝም። እግዚአብሔርን የመረኝ ነው። ፕራንክ አረጉ። ከዛ በኋላ እኛ ስናደርግ ሌላ ነገር እና በጣም አካበዱት ማለት ነው። የሆነ ነገር ያለ ሁላ እኔ አሁን ድረስ እየቀለድን ነው ምናምን ይላሉ ብዬ ነው እስካሁን እያሰብኩ ያለሁት። የመረኝ ኧረ አይሉም። ተው ደፋሪ እንትን ይመስሉሃል አይደለ? የዋህ ምናምን ነው ይመስሉ። ደፋር ናቸው እነሱ አይሉህም። ይሄን ያክል ሁለቴ እኮ ይቅርታ ለማለት ሞከረን በየግልም ምናምን። እንደገና እያንዳንዱን ነገር ለማጠማበዘዝ ነው በቃ ከአፋችን የሆነ ነገር ነብይ የሆነ ነገር ነው ከአፋችን የሚጠብቁት። እኔ ይሄን ያህል ደርሳለሁ ብዬ አላሰብኩም። እንደዚህ ቢደርስ ነው እሺ አልልሽም ነበር። እኔ ግልጽ ስለነገር ጌታን ግን ማለት ነው ነብይ እኔ ልታግዝ መታ ምስጋናው ቢቀር ስድብ ነው ያተረፍከውና ይቅርታ ነው በቃ ኦሬዲ እኮ ይቅርታ በቃ ትልቅ ነገር ነው። ይቅርታ ተባባልን። እንግዲህ ምንም ማድረግ አልችልም ማለት አለመቀበልና የመቀበል እነሱ ፋንታ ነው። አንቺ ምንም ነገር እዚህ ውስጥ ወይ የኔ ነኝ እኮ እዚህ ነገር ውስጥ ያመጣው። አይ መጀመሪያ ስህተቱ የኔ ነው። እመቤቴን አይ ኖርማል ነው። አሁንም ቢሆን ምንም ኖርማል ነው። ኧረ በፍጹም እግዚአብሔር ነው። ኧረ እንደዚህ ላይ ተነስቼ ነው ይቅርታ ጠይቀው ማርያም እግዚአብሔር እኔ ምን ነሳኝ ታሽ ይቅርታ እንዴ ምን ነው ማርያም በጣም ይቅርታ አይደለም እንዴ አይቀርም። እዚህ ነገር ውስጥ እዚህ ጅምብር ውስጥ ከትቼ እንድትሰደብ አይ ማርያምን እኔ ባለፈው ራሱ በያቢታ ስም በጣም ይቅርታ ውሃ ስደፋበት በጣም የደነገጥኩት። አይ እኔ እንደውም እግዚአብሔርን ከዛ በኋላ እንደውም በቃ እንደዛም ሰው ችግር የለውም ይለፍ ማለት እንደውም እንደዚህ ስላደረገች ትንሽ ቢያንስ ተናዳ ነው ይቅርታ ትላለች ምናምን በቃ ይቅርታ ትቀበላለች ምናምን ብዬ አስቤ ነበር። ጭራሽ ምንም አልመሰላቸውም ምናምን። ከዛ በላይ ይቅርታ እንዴት እንደምን አላውቅም። በቪዲዮ የተደገፈ ነው ይቅርታችን ራሱ። ለምን ካሜራ ይዛችሁ መጣችሁ አሉ። ከዛ ደግሞ እንደገና እንደዚህ ያላረጋችሁ አሉ። ምንም እኔ ሊገባኝ አልቻለም። ማርያምን እኛ ደግሞ ዝም ብለን ስንሰማቸው የባሰነሱ ትክክል ይሆን መሰላቸው መሰለኝ። አልገባኝም በእውነት እኔ እንደምን አላውቅም ግን በዚህ ይለፍ ነው የሚባለው። አሁንም እሺ ይቅርታ እኔ ማርያም በጣም እግዚአብሔርን ስለከበደኝ ነው። አረ እኔ ደግሞ እየተጨነኩኝ ነው ሲጀመር ማለት ነው። ዛሬ ያው ካሁን በኋላ እኔ እነሱን አገኛለሁ የሚል ሐሳብ የለኝም። አንተም እንደኔ ትመስለኛለህ። አዊ እኔ ከዚህ በኋላ አልችልም። እኔ ይደብረኛል። ከዚህ በኋላ ሌላ ወይ ነው የሚያገናኘን ነው። እኔ የሆነ ነገር ቢሉኝ እኔ አልችልም ከዚህ ጋር እኔም አልችልም ማርያምን ወይ በስመ አብ እና ከበርኳችሁ። ከዛ ደግሞ እኔ በጣም የከበደኝ ቪዲዮም ስላለ ቪዲዮ ላይ እኔ ጭቅጭቁ ራሱ በጣም ነው የሚደብረኝ። ከዛ ደግሞ ሌላ ነገር ደግሞ ሞድ ቪዲዮ ላይ በጣም ይደብረኛል። እኔ እንደዚህ አይነት ነገር በህይወቴ እንደዚህ አጋጥሞኝም ማቅ ከዛ ለዛ ነው በጣም የታገስኩት ምናምን እና አሁን እንጃ አላውቅም። ከዚህ በላይ መታገስ አልችልም። ምናምን ቢችሉ ባንደራረስ ሁላ ደስ ይለኛል ከኔ ጋር። እኔ አላውቅም ፍቅርዬ መሀል መግባት እንዳይሆንብኝ ከአንቺ ጋር እሱ ጋር እንትን ማለት ትችያለሽ ምናምን ነገር። አረ እኔ እንዴ እየተሰደብኩኝ ልኝ ሄዳው ነው ባለፈው ማርያምን ይሄ ለመጨረሻ ጊዜ ትላንት ወዲያ ስወስድ ስንሄድ ማለት ነው መቤቴን የመሰለኝ እኔ በቃ ሰላም ልናወርድ። ምክንያቱም እሷም ዋደፍታ ወጥቶላታል ለይቅርታ ነው እሱም ሁለታችሁ ሊያስታርቃ ምናምን ብዬ እንጂ ድጋሚ እንደዛ እንደ እንትን ጥላውን እንዲሄዱ ምናምን አይደለም።
በዛ ዝናብ አክብረናቸው ሄደን እመቤቴ ለምን መጣ? ማንም ናለም እኮ አለኝ እኮ ማርያም። እኔ እንዴት እንዳፈርኩኝ አልገባሽም። እግዚአብሔር በጣም ይቅርታ ማርያም። አይ ጌታን አይደለም እግዚአብሔር በጣም ነው የሚያመው ንግግራቸው፣ ልብ ነው የሚያደመው ማርያምን። አሁን እንደዚህ እንባባላለን ብዬ አስቤ አላውቅም። እኔ አላውቅም በዚህ ብቻ የሰውን ነገር ተውና እስከዛሬ ለነበሩት ነገራቶች በሙሉ ባይበቃልኝም ማለት ለይቅርታ ባይደርስልኝም ባያክልልኝም ዛሬ አረስ ያለች ምሳ ፕሮግራም አዘጋጅቼ ጌታን አይደለም እኔ ውስጤ እንዲነጻልኝ እኮ ነው። እኔ ደግሞ ይጨንቀኛል እግዚአብሔር በጣም ነው የሚጨንቀኝ። እኔ እግዚአብሔር እንጨነቀኝ አይደለም ለምን ይጨንቅሻል? ይሄ ኖርማል እኮ ነው እግዚአብሔር። እኔ ሬዲዮ ልጅ ባለፈው ዕለት እንደዛ ነገር ተፈጠረ አይደለም ባለፈው እንደዚህ ተፈጠረ ስንሄድ ደረስሽዋል። ኦሬዲ እኔ የጨነቀኝ መጀመሪያ ነበር ይቅርታ ለማለታችን ምናምን ጨንቆኝ ነበር ስላስደበርናቸው ምናምን። ከዛ ይቅርታ አልናቸው ከአንድም ሁለት። እኔ እግዚአብሔር በጣም ይደብረኛል በነገራችን ላይ እንኳን አይደለም ውሃ ተደፍቶ እኔ ሰው ጮክ ብሎ እንዲያወራኝም አልፈልግም። ሰውን አከብራለሁ እንዲያከብር በቃ ማን መከባበር። ከዛ አለቀ እንደዚህ ነገር ተፈጠረው ድጋሚ መውራቱ እንዳይሆን። ከዛ በኋላ ግን ከዛ ቀን አንስቶ በቃ እኔ ረስቼዋለሁ እግዚአብሔር ማንም ላይ ቂም አልያዝኩም ማንም ላይ ቂም አልያዝኩም ምናምን ነገር እና ረስቼዋለሁ። ጭራሽ ደግሞ አንቺ ላይ ኧረ በስመ አብ እንደው አንቺ አሳስበሽኝ ነበር እንደውም ማል ገብቼው ምናምን የሚል ወይ አረብስ ማምቦል በእውነት የመሬ ነው እንደዛ ነው እንደውም ያሰብኩትኝ ማል ገብቼ እንትን አልኩ እንዴ ምናምን ብዬ ነው እንጂ ጭራሽ አንቺ ላይ ምን አልደረሽ እናት ያረብ አረ ተመቸናለች ካሚያ ባራሱ ዛሬ ጭቅጭቅ የለም ሙፋይ ያለ አይዞ እንደዚህማ እንዳስጨነቅላ አልገባንም ነበር። አይዞ ሳቅ ተጫዋች ዛሬ ለየት ያለ ቪዲዮ ለየት ያለ የመመራረቅ ምናምን ፕሮግራም በአዲስ መንገድ በአዲስ መልኩ በምሳ ግብዣ ተጀምሯል። እመቤቴ እዚህ ቁጭ ብለን ማለት ነው ዝናብ ካፌ ጀመረ። እመቤቴ ከባሰበት እንገባለን ካልባሰበትም ደግሞ እዚሁ እናያለን ከእናንተ ጋር እና እናንተንም አስጨንቀናቸዋል አናደናቸዋል። ያው እኛ አላነደናቸውም ምክንያቱም ፕራንክ እንደሆነ ከተናገርን በኋላ እነሱ ግን አናደዋቸዋል። በእነሱ ስም በጣም ይቅርታ አንተም ምሳ እንጋብዛቸዋለን ሰብስበን የምሳችን መጣ ምንም የሚጠጣ ምን ትፈልጋለህ? የሚጠጣ ውሃ ባርክልኝ እባክህ። እንብላ እባካችሁ እንብላ ሳልል እስማ አንቡል እስማ አንቡል ፍቅርን በማጉረስ ነው የምንጀምረው። ወንታላጉርስ ዝም በሏት ባይዘው ማለት ነው። በጣም ነው አቋሙ የሚያምረው። ስፖርት ይሰራል፣ ጂም ይሰራል። ማርያምን እኔ ደግሞ ላጉርሳው እኔ ፍቅር አላጉርሳው። አረ እኔ ናጉርሳኝ እኔ ባላጉርስ እሺ በጣም አሪፍ ነው ማርያምን በጣም አሪፍ ነው። ኦኬ ናጉርስ ሲኖር እንትን እንላለን። በቃ እኔ ባጎርስ ይሻላል አሁን ጉርሻ ሲያስጨንቅ በጣም አሪፍ ይሄን ፕራንክ ምን ይሆናችሁ ነው ግን ያማችሁ እንዴ? ይሄን ፕራንክ ነው የምትጎራረሽ? ተናገሪያ ያማችሁ ግን ማን ጠርቶቹ መጣ? አሁን ይሄን ፕራንክ ነው ምሳ እየበላን ነው። ምን ሆናችሁ ነው? ዳግም ምን ሆናችሁ? እግዚአብሔርን ፍሩ፣ ኧረ እግዚአብሔርን ፍሩ እናንተ ማለት በዚህ ዝናብ እንዴ ዝናብ እየተከታተላችሁ ነው እንዴ? አንቺ እየተጎራረሳችሁ እያየሁ አይደል እንዴ? አሁን እሺ ተጎራረስ ምን ይጠበስ
እኮ እንደዛ በያ ፍራንክ በጣም ነው የምታሳፍሩት። እሺ በጣም ነው የምታሳፍሩት። ምንድን ነው የምናሳፍረው? ፈጣሪ አጋለጣችሁ በቃ ያማችሁ አንዴ ሳትጠሩ እየመጣችሁ ኧረ በጣም በአንድ ሰዓት ለሁለት እየበላችሁ ሲጎራላታላችሁ እኮ ይሄም ኖርማል ነው። ይሄም ፕራንክ ነው። ምን ለምን ፕራንክ ነው? በጣም ነው የምታስጠሉት። መቤት የጓደኝነት ቪዲዮ አንቺ ግን በጣም መቤት አንቺ ካምባላ እንዳትወሩ እሺ። ምን ነገር እንዴ ያማችኋል እንዴ? አንቺ እሺ ለምን ነው ቪዲዮ መሰረ? እሺ ለምን ነው ቪዲዮ መሰረ? መፍታችን እንዴ በቃ ምንድን ነው እሺ ቪዲዮ መሰረ? ተለያየን አይደል እንዴ? በቃ ምን ያስፈልጋል? እና ተለያየንና በንጋታው ከወንድ ጋር መሳተቢያለሽ መፍትሄ እንዴ መፍትሄ ምን አንቺ በጣም ምን አይነት ሆነ ማለት ኧረ በእናትህ ዞር ታሳበላው እንጂ ምን ታረጋየህ? በጣም ነው የምታሳፍሩት። እኔ አሁን ዝናብ ነው መቤቴን አልጨቃጨቅም ከእናንተ ጋር ማለት እኛም እኮ መጨቃጨቅ ፈጣሪ እንኳን ማሳጅ ማን ጠራችሁ? ሲጀመር ማን ጠራችሁ? እዛ ጋር እነሱ ምንም ጭራሽ ለኛ ያወራናችሁ ያማት እንደ በሽተኛ ነህ እያወራን አንድ እዚህ ጋር ምን የምናወራው ነገር አለ? ምን ልናወራ እንችላለን? እያወራን እዚህ ጋር ዲስሪስፔክት እኮ ዝናብ ላይ ቆምን እኮ ምን እናደርጋ? ተይ መቤቴን ተይ አልተውም። ተይ መሰሪውን ነገር ወቂ ነው ግን ያላችሁ ጣትን እንደዚህ አትበልብኝ። ሰማለህ አይደል? እንደዚህ አይደረግም። አንተ ዝም በል። እንደዚህ አይደረግም። እያከበርኩ ነው በጣም አንተ በሁለቱ ማለት ዝም በል። አንቺ ራስሽ ዝም በይ። ምን ልትሰሪ መጣሽ? የእሱ ጠበቃ ነሽ አንቺ? ምን ልትሰሪ መጣሽ? አንቺ የእሱ ጠበቃ ነሽ እኮ። ምን ልትሰሩ መጣሽ? ታስቢያለሽ አንቺ? እኔ እኮ መብላትሽ እኮ አይደለም። መጀመሪያ ለምን ፕራንክ አልሽኝ? እንኳን አያችሁ። ለምንድን ነው ፕራንክ ያላችሁ? መጀመሪያ ፕራንክ ነው አላችሁ። እንግዲህ አላመናችሁም። ሰው መፍታችን ነው። ጓደኝነታችንን ማጠንከር መፍታችን ነው አይደለ እንዴ? ነው አይደል? ጠራን እየበላን ነው። ምንድን ነው ምን ልትሰሩ ያልተጠራችሁበት ቦታ ዘው ብላችሁ ትመጣላችሁ እንዴ? አዎ ማን ጠራችሁ? አልጠራናችሁም። በቃ እናንተም የራሳችሁን መንገድ እኛም የራሳችንን መንገድ ብለን የጀመርነው አይደለ እንዴ? እንደዚህ ነው። አዎ እንደዚህ ነው። በቃ ጥሩ ተጎራረሱ። በጣም ተጎራረሱ። እንጎራረሳለን። ሂዱ። ሲጀመር ማንም የጠራችሁ ማለት ነው። ሁለተኛ ማለት ነው ድጋሚ ፍራንክ ነው። እኛ ምንም አይነት ነገር የለንም። ስሚኝ እጅሽን አወር ምን ኖረን እኛ ምንም አይነት ነገር የለንም። ምን ኖረን ና ነግረኝ። የፈለከውን ማተናገር አትሄድም። ና የትም አትሄድም። ማርያምን ምን ማለት ነው? ይኸውልህ እኔ በሰላም ቁጭ ብዬ ከነበረበት ቦታ እንደፈለክ እየተናገርክ ሰላሜን እየነሳ መሄድ አትችልም። ምንድነው ከኔ የምትፈልገው? እኮ ቁጭ ብለሽ ከወንድ ጋር እየበላሽ ነው አይደለ? አሁን ይሄንን ለምንድን ነው የምታስረጅኝ? እሺ ለምን ማስረጅ ተጠብቅብኝ? በቃ ምሳ እየበላሽ ከምትፈልጊው ሰው ጋር? አዎ እሺ ምን ሳረጋየኸኝ? እሺ ዞር በይልኝ። ምን ሳረጋየኸኝ? ተናገር እንዴ አንተ እኮ እግዚአብሔርን እዚህ በላይ ምን ማየውን ቦታ እስኪይዝሽ ነው የምጠብቀው? እሺ መፍትሄ አይደል እንዴ ከወንድ ጋር ስቦን ብቻዬን መፍትሄ እኮኝ ዲያንን ያሳልፍኝ እኮ ለምንድን ነው በሰላም የተቀመጥኩበት ቦታ አትኪኝ በእናትሽ እሺ አሳልፊኝ በእናትሽ ለምንድን ነው ማሳልፍክ? ይኸውልሽ ሌላ ወንድ በነካካሽበት እጅሽ እኔን አትንኪኝ። ዝም በል እመቤቴን ዝም በል ላፍ ለከት ይኖርክ እመቤቴን እስከዛሬ ስትናገረኝ ዝም ብዬሃለሁ ሰምተሃል አይደል? እመቤቴን አንድ እያየኸኝ አውራኝ። ይኸውልህ አንተም ወደምትፈልገው መንገድ መሄድ ትችላለህ፣ እኔም እሄዳለሁ። ካሁን በኋላ እኔ ሳታምነኝ ምንም የሚቀጥል ግንኙነት የለም። ጓደኝነትም ሆነ ዋቴቨር ምንም ነገር የለም። ገባ? አንተም የምትፈልገውን መንገድ መርጠሃል፣ እኔም በሰላም እንድኖር ተወኝ በቃ። ማርያምን በጣም ታሳዝኛለሽ። እንደፈለጉ ይናገራሉ፣ እንደፈለጉ የሆነ ነገር ይላሉ፣ እንደፈለገው ስቃው ተናግረውን ይሄዳሉ። ማለት ተረጋጊ። ማርያምን በጣም ይቅርታ አንቺ ችግር የለውም ግን ተረጋጊ። ዋት እንዴ እሱ ከሪታ ጋር ምሳ ቢበሉ ምን እንላለን? እኛ ለኛ ሲሆን በሌላ ነው የሚተረጎምብን። እንጃ ምክንያት እየፈለጉ ነው ይመስለኝ። ለዛ በቃ ማሳለፍ ነው ይሄ ነገር እስከሚያልቅ በቃ ወይኛ መገናኘት የለብንም በቃ ማለት ይሄ ነገር ሰላም ለማን ብለን እነሱ አሰቡ ብለው ካሁን በኋላ እስቲ እኛ ባለንበት ቦታ አንድ ቦታ ድርሽ ይበሉ።
አንድ ቦታ ማለት ነው። አልበዛም እንዴ? ይቅርታ ስንላቸው እኮ ነው በጣም የናቁ። ማርያምን ይቅርታ እንደዚህ የሚያስንቅ ከሆነ ሁለተኛ እንዴ ገደል ማለት ነው። አይወ ከሰርጋጌዎች አቋርጠው ችግር የለም።